ድብብቆሽ አብቅቷል። ልዑልና ናቲ በህይወትን እንዳለ ናቲም ወደ ልዑሌ መጥቷል ማለት ነው። አሁን ላይ ኢዛናን ልዑልን በማስፈራራትና ናቲም ካመለጠው በኋላ ብዙ ነገር እንዲያደርግ ጠይቆት ነበረ። ግን ደግሞ ልዑል ወንድሙ እንዳይጎዳበት እሺ በማለትና የሚጠይቀውን ነገር ሁሉ እያደረገለት ቆይቷል። ይበልጥ ግን ልዑልንም አግቶትና ናቲንም በእጁ ለማስገባት ሞክሯል ማለት ነው። ግን ደግሞ ይሄንን ነገር ናቲ ካመለጠበት ጊዜ ጀምሮ የኢዛና ፍርሃት ይበልጥ እድልንም አስጨንቋታል ማለት ነው። እድል ኢዛና ለእስካሁኑ ጊዜ ደብቋት የቆየውንም ናቲ አስሮት እንደነበረ ከነገራት በኋላ ብዙ ጭንቀት ውስጥ ገብታ ነበረ። ግን ያንንም ብቻ ሳይሆን አሁን ላይ እድልና እንዲሁም እንዲተባበራቸው ያደረጉትንም ኢንስፔክተር ጭምር ይሄ ሁሉ ነገር እንዲያበቃ አድርጓል። ናቲ ካመለጠ በኋላ ልዑልንም ለመያዝ ሲሞክሩ ልዑል እጅ ከፍንጅ ይዟቸዋል። ልዑልንም ናቲ እጅ ከፍንጅ ይዟቸዋል ማለት ነው። ወንድሙ ለማዳን ናቲ ፊት ለፊት ቀርበዋል። አሁን ላይ ኢንስፔክተሩና እድል ኢዛና ወጥመድ ውስጥ ገብተዋል። ጀግናው ልዑል የወንድሙ ድጋፍ አሁንም አልተለየውም። ምንም እንኳን ሳይፈራ ልዑል ኢዛና ፊት ለመቅረብ ቢሞክርም አሁን ላይ ግን ይበልጥ በብዙ ሰዎች ታጅቦ መጥቶ ስለነበር አሁን ላይ ናቲ ደርሶን ወንድሙም ሊያድነው ችሏል። ይበልጥ ግን በዚህን ሰዓት ናቲና ኢንስፔክተሩ ከባድ ጸብ ውስጥ ገብተዋል። ሁለቱም በጣም ጠላቶች እንደሚሆኑና ካሁን በኋላ አንተ የኔ ከባዱ ጠላቴ ነክ ብሎ ኢንስፔክተሩም የራሱ ጥፋት ሳይታየው ናቲ ላይ ሲዝትበት ነበረ። ናቲም ምንም ሳይጨነቅና ካሁን በኋላ እኔም አልለቅህም፣ ቅድሚያ ከሁሉም ቅድሚያ እኔን ታገኘኛለህ ብሎታል ማለት ነው። ይሄ ሁሉ ነገር ምንም እንኳን ሳይጨንቀው ምንም ሳይመስለው ናቲ ኢንስፔክተሩንም ለመጋፈጥ ችሏል ማለት ነው። ኢንስፔክተሩ አሁን ላይ ይበልጥ ከባድ ሆኖ እድልና ኢዛናን በማስከተል ከነሱ ጎን አቤልም እንዲሆን አድርገውታል ማለት ነው። ዜማይና አቤኒ አሁንም ከባድ የሆነ ፍቅር ውስጥ ናቸው። የሁለቱ ፍቅር እንደቀጠለ ነው። እስካሁን ድረስ ተለያይተው የነበሩ ፍቅረኛሞች ከተገናኙ በኋላ ደስታቸው ጨምሯል። የሁለቱ ደስታ አሁንም ቢሆን ለመለያየት የሚሞክሩትንም መሀል ላይ እየተሳካላቸው አይደለም። ልዑል አሁንም ለወንድሙ ትክክለኛው የሆነው ነገር ለማስረዳት ሞክሯል። ናቲ ኢዛና እጅ እንደነበረና ለወንድሙ ልዑልም ነግሮታል። ግን ደግሞ ልዑል አሁን ላይ ለናቲ የነገረው እውነት ናቲ አሁን ላይ የሚያስበው አቤኒና ያዳ ዜማዬ ጠላቱ እንደሆኑና ዜማዬም እንድሞት እንድገደል አዛብኛለች በማለት ለልዑል ነግሮታል። ልዑል ግን ይሄ ነገር እኮ ትክክል አይደለምና እሷም እኮ በሰዎች እጅ ተወግታ ተጥላ ነበርና እኔ ነኝ ያዳንኳት ብሎ ለናቲም ነግሮታል። ናቲ በጣም ደንግጧል። አሁን ላይ ኢዛና ዋሽቶ ይህን ነገር ለምን እንዳደረገበት ለመድረስ እየጣረ ይገኛል። እቅዳችን ምን እናድርግ? እነዚህ ሰዎች እቅድ ያወጣሉና ታዲያ ምን እናድርግ ብለዋል አሁን ላይ ልዑል። ናቲ ግን እኛ ምንም እቅድ አናወጣም ብለዋል። ምክንያቱም አሁን ላይ እቅድ ያወጣሉ ብለው ያስባሉና እኛ እቅድ ሳናወጣ እነሱ ባወጡት እቅድ እኛ እንሄድበታለን ብለዋል። ናቲ ጀግናው አሁንም ቢሆን ቀድመው የሚያወጡትንም የእነሱ እቅድ እኛ እንፈጽመዋለን ብሎ ወንድሙንም ልዑል እያበረታታው ይገኛል። ኢዛናና እድል ፍራቻቸው ጨምሯል። ኢዛና እድልን አትንቦቆቂ እያላት ነበረ። እድልንም አንተነህ እኮ ይሄ ሁሉ ችግር ውስጥ ያስገባኸኝ አንተነህ የዚህ ሁሉ ተጠያቂ ብላ ኢዛና ላይ ፈርዳበታለች። ግን ደግሞ ኢንስፔክተሩ በሁለቱ መሀል ጸብ አሁን ላይ መፈጠሩ ምንም ጥቅም የለውምና ጸባችሁ ቀንሱ፣ እርምጃ እንጀምር ብሏል። ኢንስፔክተሩ ሁሉም ሰብስቧቸው የሆነ ያቀደው ነገር ለማፈንዳት እየሞከረ ይገኛል። ግን ደግሞ ልዑልና ናቲ አሁን ላይ ሁለት እጅ ሆነውና ሁለቱም በአንድ አይነት አቅጣጫ እንደሚጓዙ ሁለቱም በጥንካሬ ተያይዘዋል ማለት ነው። ልዑል ወንድሙ ካገኘ በኋላ ደስታውን ተመልሰዋል ማለት ነው።
ዘማይና አቤኔ አሁን ላይ በጣም ደስተኛ ሆነዋል። ግን ደግሞ ይህ ሁሉ ሰው የኢንስፔክተሩ ግልጽ ያልሆነላቸው ፍላጎት አስጨንቋቸዋል ማለት ነው። ኢንስፔክተሩ ምንድን ነው የሚፈልገው? የሆነ ያልተዋጠልኝ ነገር አለ ብሎ ለዜማ ይነግሯታል።